በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባ ይሁን። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እህቶቻችን እንግዲህ ኒቃባቸውን ለብሰው እዚህ ቲክቶክ ክሬቲቭ አዋርድ ላይ ተገኝቷል። ኒቃብ ኩራት ነው። ኒቃብ ድምቀት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? እንግዲህ ዛሬ ስቱዲዮ አይደለሁም ውጭ ሆኜ ነው ይህንን ቪዲዮ ለመቅረጽ የተገደድኩት አመቺ ሁኔታ ላይ ስላልሆንኩ ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ በትላንትናው ዕለት እንግዲህ ቲክቶክ ክሬቲቭ አዋርድ ተካሂዶ ነበረ። በዛ ላይ እጅግ በጣም በርካታ አነጋጋሪ ነገሮች ተከስተው ነበር። ከዛም ውስጥ እንግዲህ አርቲስት ማስተዋል ወንደሰን ጌታ ኢየሱስን ተቀበሉ ስትል ተሰምታለች። በዚህም የተነሳ በርካታ ሰዎች ተቃውሟቸውን እንግዲህ ገልጸዋል። ከዛም ባሻገር እንግዲህ ዩቲናስ በሁለት ዘርፍ ሽልማት ካገኘች በኋላ አላህን አመስግናለች። የተናገረችው ንግግር ደግሞ በርካቶችን እያነጋገረ ይገኛል። እነሱን ቪዲዮዎች እንግዲህ ወደ እናንተ የማጋራ ነው ቢሆነው ይመቻችሁ። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ይህንን ቪዲዮ አይተን እንመለስና ትዝብቴ እነግራችኋለሁ። እስከ መጨረሻው አድምጡት። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የማርያምንም የኢየሱስንም አምላክ አላህን ተቀበሉ እስልምናን ተቀበሉ ብላ ዩቲናስ እዚህ መድረክ ላይ ብትናገር ኖሮ እኔ ከማይደግፉት መካከል አንዱ ነበር መሆኑ። ምክንያቱም መድረኩ ለእንደዚህ አይነት ቦታ ትክክለኛ ነገር ነው ብዬ ስለማላስብ፣ ምናልባት ለተሰራው ስራ ወይም ደግሞ ላሳኩት ስኬት ፈጣሪያቸውን ሊያመሰገኑ ይችላሉ፣ ሁሉም እንዳደረጉት ማለት ነው አብዛኞቹ። እና አዶኒም ዩቲናሲም አልহামዱሊላህ ጥሩ ሙስሊም ባልሆንም አላህን አመሰግነዋለሁ ምናምን እንዳለችው ማለት ነው። ይሄን ንግግር ነው ወድጄላታለሁ ማለት ነው። ነገር ግን እዚህ ጋር መድረክ መሪ ነው ምናምን ነገር ሆና መታ ጌታ ምናምን ተቀበሉ ምናምን የሚል አይነት ስብከት እንዳዳመጣችሁት እኔ ትክክል ነው ብዬ አላስብም። ለሁሉም ነገር የራሱ ትክክለኛ ቦታ አለው። ታዲያ እዚህ ቦታ ላይ ችል ያደረገችው ነገር ነው በግሌ እንግዲህ እሷ የምትደግፉ ሰዎች ምናምን ነገር ማለት እሷ እምነት ያላችሁ ሰዎች ደስ የማይላችሁ ሰዎች ልትኖሩ ይችላላችሁ። አይ ባታረገው ጥሩ ነው የምትሉም እንደምትኖሩም ደግሞ አስባለሁኝ። እኔ በግሌ ግን ዩቲናስ ሙስሊማ ዩቲናስ እንኳን አላህን ተቀበሉ የኢየሱስን የማርያምን ምናምን ብትል እኔ አልደግፋትም ነበር፣ ትክክለኛ ነገር ነው ብዬ ስለማላስብ። ቦታ አለው ለሁሉም ነገር። እዚህ ጋር ለስኬታ አላህን ወለ የምታመልከውን አምላክ በራስ መንገድ ታመሰግን ትችላለህ። ኢንዌስ ሽልማቱ ከመጀመሪያም ጀምሮ ሪሊጂየስ ሆኖ ነበረ። ሁሉም እንትና ኦርቶዶክስ ነው እንትና እንትን ነው የተባለ ነበር ሲደረግ የነበረው ከመጀመሪያም። ፉትቦሉ ላይም ደግሞ እንትን የማይሰድ ደጋፊ ነው እንትን ያርሰናል ደጋፊ ነው ተብሎ ከብቃት ይልቅ ትንሽ ሪሊጂየስ ነገር ሆኖ ነበር። እኔ በግሌ ያስተዋልኩት እሱ ነበር። ኢንዌስ እናንተ ይሄን ነገር እንደተመለከታችሁት ማለት ነፃ ሆናችሁ እስኪ አውሩት ኮሜንት ላይ ማለት ነው እንጂ እንትን እንድትሉ አልፈልግም። ይሄ የለም በሌላ አንግል ልትረዱት አልፈልግም። ኢንዌስ እኔ ተዝብቴ ይሄ ነው። ይሄን ነገር ላጋራችሁ ብዬ ነው። ሰላም አለይኩም ይመቻችሁ። እኔ እኮ ሃይማኖት ቦታ አይመርጥም። አሁን በቲክቶክ አዋርድ ሽልማት ላይ ሽልማት ልስጣችሁ ጌታን ተቀበሉ ትላለህ። እኔ ይዤላችሁ የመጣው ሽልማት ስትወስዱት ወደኋላ አትሄዱም፣ ወደፊት ወደ ጎን። እኔ እኮ የምለው ሃይማኖት ቦታ አይመርጥም እንዴ? ግን ምን ቦታ ላይ ምን እንደሚባል ራሱ አይታወቅም። ትናንትና በነገራችን ላይ ቅዳሜ በጣም ይቀልድ ቀን ነበር። በጣም አንዱ ኢቢኤስ ላይ ቀርቦ የቅርጽ ተወዳዳሪ መድኃኔዓለም ቀራኒዮ መድኃኔዓለም ሄጄ ተስዬን ያሸነፍኩት አለ። ዋናው አሸናፊ ማርያም ነች አለ። አንደኛዋ ደግሞ ጌታን ተቀበሉ ሽልማት፣ ሁላችሁም ሽልማት ያስፈልጋችኋል አለ። ጌታን ተቀበሉ አለች። ይሄን ሽልማት ብትቀበሉ ወደኋላ አትሄዱም፣ ወደፊት ወደ ጎን አትሄዱም። ምንድን ነው ግን? እኔ እኮ የሚገርመኝ ነገር ሰው እንደዚህ እንዴት ይጀዝባል? በዚህ ልክ እንዴት ሰው ይጀዝባል? ማለት ይሄ ፕሮግራሙ በጣም ከባድ እኮ ነው። በጣም አሁን የሆነች ነገር እኮ የሆነች እኮ መስሏት ነው። በነገራችን ላይ አንድ ነገር ልንገራችሁ፣ የሃይማኖት ስሜት የሁሉም አንድ አይነት ነው። የሁሉም ማለት ነው። አሁን ማስተዋል እንትን ከፍታ እኮ አይደለም።
በቃ የሆነ ነገር የያዘች ይመስላታል፣ የተሸለመች ከሰው የተለየች። ይሄ ስሜት የሚቆየው ከትንሽ አሁን ይበርድላታል። አሁን 1 ዓመት ምናምን ስትቆይ ይወጣላታል ከዚህ ስሜት። ሁሉም ሃይማኖቶች ተገልጦልኝ የሆነ ነገር አወቀ ምናምን ተመሳሳይ ኢሞሽን ያላቸው። በነገራችን ላይ የትኛውም ሃይማኖት ማለት ጊዜያዊ የሆነ ተመሳሳይ ስሜት ነው ያላቸው፣ ግን ይበርዳል። በቃ የትኛውም ሃይማኖት ብትሄዱ በቃ የተረዳ ለሱ ብቻ ያወቀ የሚተነፍስ የሚበላ የሚጠጣ ብቻ የሚመስለው እሱ ብቻ ነው። ሌሎቹን አርክሶ ነው የሚመለከተው፣ ቆሻሻ እንደሆኑ ነው የሚቆጥረው። በቃ እሱ ትክክለኛ መንገድ እንዳለ ምናምን። እያንዳንዱ ሃይማኖት ስሜት ተመሳሳይ አይነት ስሜት ነው፣ ልዩነት የለውም። እና አሁንም እቺ ልጅ ንቁ ልጅ ነበረች እኮ፣ ጎበዝ አርቲስት ነበረች። ግን በቃ የፕሮግራም ተደረገች በቃ መስሏት እኮ ነው። በቃ አንዳንዶቹ እንዲህ ያፍራሉ፣ እንዲሸፈናሉ። እንዲህ እኔ ምን አሁን አዶናይን ማርያም አይደለም የሸለመች፣ እኛ ነን የመረጥንህ። ኢትዮጵያውያኖች ነው የመረጡ። ይሄ ቅርጽ ተወዳዳሪውም ቀራኒውን መድኃኔዓለም ተስለህ አይደለም። በቃ ከሌሎች የተሻለ ሁነህ ውጤት ታየ፣ አለፍክ። እንግዲህ ቱና የምትባለው እንግዲህ ስለ አላህ አልፈቀደም ስላለች ሁሉም እንደዚህ ነው የሚስና ቀልደኞች ናቸው በጣም። አሁን እሺ የሚሉትስ ነገር ቢኖር አሁን በእነዚህ ይገለጣል እንዲህ። እና ይሄ በጣም ቀልድና ቧልት የበዛበት ምን አይነት ደረጃ ላይ እንዳለን ያሳየ የመለካከፍ ቀን ነበርና ደስ ብሎኛል። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁኝ ምን ኖሮኝ እዚህ እንዳደረሳችሁኝ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁን ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነውና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነውና እንደው በቻላችሁት አቅም እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ሰያ። ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ በቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው ፎሎ እያደረገ። ቤተሰቦች በጣም ነው የማመሰግነው። አልሐምዱሊላህ ብያለሁ። ወላሂ የሆነው ሰያ ኢትዮጵያ ነው። ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። አላሁ አክበር። ሙስሊሞች ከሆናችሁ ኮመንት ላይ አላሁ አክበር እያላችሁ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጉ። ሀያ ፋሚሊና ሰያ ኢትዮጵያ በቲክቶክ ክሬቲቭ አዋርድ ላይ እጩ ነበሩ። አሸናፊ ሲሆንም አልሐምዱሊላህ ምስጋና ለዓለማቱ ጌታ ይሁን በማለት አላህ ሱብሓነሁ ወተዓላ መስግኗል። አላህ ከፍ ሲያደርጋችሁ፣ አላህ ስኬት ላይ ሲያወጣችሁ አላህን አለመርሳት፣ አላህን ማመስገን ማለት እንደዚህ ነው። ወንድሞቻችን እንኳን ደስ አላችሁ ማለት እንፈልጋለን። የቲክቶክ ክሬቲቭ አዋርዶቹ ድምቀቶች ተመልከቷቸው። እህቶቻችን እንግዲህ ኒቃባቸውን ለብሰው እዚህ ቲክቶክ ክሬቲቭ አዋርድ ላይ ተገኝተዋል። ኒቃብ ኩራት ነው። ኒቃብ ድምቀት ነው። ኒቃቢስቶች የምድር ላይ ጨረቆችና ጌጦች ናቸው። የረሳሁትን ማስታወሻ ህመም ስቃይን ፍጹም መርሻ ስሙን አንስቼ አልሰስትም ሰላም ባንቱ ላይ መቼም የትም። ምንም ያህል በጣም ደካማ በሆነም እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልሐምዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀላል አይደለም። 5 ዓመት ሳይፎርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ።
ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም እናመሰግናለን። ዩቲናስ እዚሁ ሸላሚያችንን እዚሁ አስቀርተን